የከበረ ሰላምታችን በያላችሁበት ይድረስ። ከኤንቢሲ ኢትዮጵያ ቴሌቪዥን የነሐሴ 4 ቀን 2018 ዓ.ም ለተሰኞ ኤንቢሲ ዜና ተጀምሯል። በእኩለ ቀን ዜናችን ቢዝነስ እንደዚሁም ስፖርትን ጨምሮ ከሀገር ውስጥና ከውጭ በርካታ መረጃዎችን አካተናል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። በቅድሚያም አርዕስተ ዜና። የጠቅላይ ሚኒስትር ጽሕፈት ቤት በ5 ሚሊዮን ኢትዮጵያውያን ኮደሮች ኢኒሼቲቭ ዙሪያ ያዘጋጀውን የልምድ ልውውጥ መርሃ ግብር አካሄደ። የኢትዮጵያ ኤሌክትሪክ አገልግሎት አዲስ ኃይል ማስገቢያ ክፍያን በዱቤ ለሚከፍሉ ደንበኞች ሲያስከፍል የነበረውን የወለድ ክፍያ ሙሉ በሙሉ ማንሳቱን አስታወቀ። ሁቲዎች ዓለም አቀፍ እውቅና ባለው የየመን መንግስት ይዞታዎች ላይ የሚሳኤል ጥቃት አደረሱ። ኤርሚያስ ፍቅሬ ዜናዎቹን እየመራው አብሬያችሁ ቆይታ አደርጋለሁ። አጫጭር የሀገር ውስጥና የውጭ መረጃዎችን በማስቀደም እንጀምራለን። በጠቅላይ ሚኒስትር አብይ አህመድ የቀረበውን የ5 ሚሊዮን ኢትዮጵያውያን ኮደሮች ኢኒሼቲቭን እንዲቀላቀሉና የክረምቱ ወቅት ከመጠናቀቁ በፊት የተሳታፊዎችን ቁጥር ወደ 7 ሚሊዮን ለማድረስ የተደረገውን ሀገራዊ ጥሪ ተከትሎ በጠቅላይ ሚኒስትር ጽሕፈት ቤት አስተናጋጅነት በኢኒሼቲቭ ዙሪያ የልምድ ልውውጥ መርሃ ግብር ተካሂዷል። ተሳታፊዎች ተሞክሯቸውንና እይታቸውን በመድረኩ ያካፈሉ ሲሆን መርሃ ግብሩ በተግባራዊ ዲጂታል ክህሎት ልማት አማካኝነት ለዲጂታል ኢትዮጵያ 2030 አጀንዳ እድገት የራሱን አስተዋጽኦ እንዳበረከተ ተገልጿል። በጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም በመክፈቻው ላይ እንደተናገሩት የወጣቶች የቴክኒክና የዲጂታል ክህሎት ብቃት ወሳኝ ሀገራዊ ሀብት መሆኑን ገልጸው በዚህ ክረምት የኮደሮችን ቁጥር 7 ሚሊዮን ለማድረስ በጠቅላይ ሚኒስትሩ የቀረበውን ጥሪ ተግባራዊነት አረጋግጠዋል። በልምድ ልውውጡ ላይ በተካሄደው የፓናል ውይይት የኢኖቬሽንና ቴክኖሎጂ ሚኒስትር ከፍተኛ አማካሪ ዶክተር አብዮት ባዩም፣ የጊሮው ዋና ስራ አስፈጻሚ ቤተልሔም ደሴ እንዲሁም የኢኒሼቲቭ ምሩቃን የሆኑት አዝመራው ታደሰና የቴክኖሎጂ ስራ ፈጣሪዋ መሀሌት ስዩም ወጣቶች ክህሎታቸውን ያለማቋረጥ እንዲያሳድጉ በተግባር ላይ ያተኮሩ መፍትሄዎችን እንዲያበለጽጉና በኢትዮጵያ የዲጂታል ስነ ምህዳር እድገትና ፈጠራ ውስጥ የድርሻቸውን እንዲወጡ የውይይቱ ተሳታፊዎችን አበረታተዋል። የልምድ ልውውጡ የ5 ሚሊዮን ኢትዮጵያውያን ኮደሮች ኢኒሼቲቭ የዲጂታል ክህሎትን ለማሳደግና ሀገራዊ ለውጥን ለማፋጠን ያለውን ከፍተኛ ሚና በድጋሚ ያረጋገጠ እንደሆነም ተጠቁሟል። የኢትዮጵያ ኤሌክትሪክ አገልግሎት አዲስ ኃይል ማስቀጠያ ክፍያን በዱቤ ለሚከፍሉ ደንበኞች የሚጣለውን የወለድ ክፍያ ሙሉ በሙሉ ማንሳቱን የአገልግሎቱ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ለኤንቢሲ ኢትዮጵያ በላኩት መግለጫ አስታወቁም። ኢንጂነር ጌቱ ገረመው እንደገለጹት የወለድ ክፍያው መነሳቱ የአዲስ ኤሌክትሪክ ኃይል ማስገባት ፍላጎት ያላቸው ሆነው የማስቀጠያ ክፍያው በአንድ ጊዜ መክፈል ለማይችሉ ዜጎች አገልግሎቱን ይበልጥ ተደራሽ እንደሚያደርግ ገልጸው ቀደም ሲል የክፍያ ጊዜው እስከ 24 ወራት የሚደርስ ሲሆን ከ6 ወራት በላይ ለሚቆይ ክፍያ ከ3 እስከ 9 በመቶ የሚደርስ ወለድ ይታሰብ ነበር። አሁን ይህ የወለድ ክፍያ ሙሉ በሙሉ ተነስቷል ብለዋል። በቅርቡ ስራ ላይ በዋለው የአዲስ ቆጣሪ የዱቤ አሰራር ከሰኔ 2018 ዓ.ም ጀምሮ ባሉት 2 ሳምንታት ብቻ 19231 አዳዲስ ደንበኞች የኤሌክትሪክ ተጠቃሚ ሆነዋል። የወለድ ክፍያው መነሳቱ በተለይ የአዲስ ኃይል ማስቀጠያ ክፍያን በአንድ ጊዜ መፈጸም ለማይችሉ ደንበኞች ትልቅ የምስራች መሆኑን ኢንጂነር ጌቱ ገረመው ገልጸዋል። የኢትዮጵያ ኤሌክትሪክ አገልግሎት በ2019 በጀት ዓመት 1.1 ሚሊዮን አዳዲስ ደንበኞችን የኤሌክትሪክ ተጠቃሚ ለማድረግ እቅድ ይዟል። ይህም ተቋሙ የኤሌክትሪክ ተደራሽነትን ለማስፋፋትና በርካታ ዜጎችን ተጠቃሚ ለማድረግ እየሰራ ካለው ስራ አንዱ አካል ነው። ዋና ስራ አስፈጻሚው ኢንጂነር ጌቱ ገረመው እንዳብራሩት ተቋሙ በ70 ዓመታት ታሪኩ ማገናኘት የቻለው የደንበኞች ቁጥር 5.8 ሚሊዮን ያህል ሲሆን አሁን ላይ ግን በየዓመቱ ወደ 1 ሚሊዮን ደንበኞችን የማገናኘት አቅም ላይ ደርሷል ያሉ ሲሆን በተያያዘም ተቋሙ በ2018 በጀት ዓመት 664505 አዳዲስ ደንበኞችን የኤሌክትሪክ ተጠቃሚ ማድረግ ችሏል። ይህ አፈጻጸም ተቋሙ አዳዲስ ደንበኞችን በማገናኘት ያለውን አቅም እንደሚያሳይ ዋና ስራ አስፈጻሚው ተናግረዋል።
ወደ ጫካ የወጣ ነው ምክክር ባለመኖሩ ነው ሲሉ ካፒቴን ማስረሻ ሰጤ ተናገሩ። የሰላም አማራጭን አማራጭ በመቀበል ሰላማዊ መንገድን የመረጡት ካፒቴን ማስረሻ ሰጤ ስለ ሀገራዊ ምክክር ሂደቱ ሀሳባቸውን ሰጥተዋል። በኢትዮጵያ ሀገራዊ ምክክር ኮሚሽንም እየተሳተፉ የሚገኙት ካፒቴኑ ምክክር ለአንዲት ሀገር አስፈላጊ መሆኑን ገልጸዋል። የተጀመረው ሀገራዊ የምክክር ሂደት አካታች፣ ፍትሐዊና ገለልተኛ መሆኑንም ተናግረዋል። ወደ ጫካ የወጣ ነው ምክክር ባለመኖሩ ነው ያሉት ካፒቴን ማስረሻ የእኔ ቁስል የሁሉም ኢትዮጵያዊ ቁስል ነው ብሎ መነጋገር ባለመቻሉ የትጥቅ ትግልን አማራጭ አድርገው እንደነበር አንስተዋል። በትጥቅ ትግል የሕዝብን መከራ ማራዘም ብቻ እንጂ ጥቅም የለውም የሚል አቋምም አንጸባርቀዋል። ፍላጎታቸው መነጋገር ብቻ ስለነበር ከመንግስት ጋር ድርድር በማድረግ የሰላም አማራጭ መቀበላቸውን ገልጸዋል። የኢትዮጵያ ታሪካዊ ጠላቶች እንድንከፋፈል አድርገውናል ነው ያሉት ካፒቴኑም ታጣቂዎች በህዝብ ጥያቄ ስም የራሳቸውን ጥቅም እንደሚያፈሩም የተናገሩ ሲሆን ሀገር የምትመሰረተው በምክክር መሆኑንም አስምረውበታል። ከውጪ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካ የቀረበውን ሐማስን ትጥቅ የማስፈታት እቅድ ውድቅ አደረጉ። ጠቅላይ ሚኒስትሩ ሐማስ በትክክለኛው መንገድ ትጥቁን ሳይፈታ የእስራኤል ጦር ከጋዛ አይወጣም ብለዋል። ኔታንያሁ በካቢኔ ስብሰባ ላይ እስራኤል የ15 ነጥቡን ሰነድ አትቀበልም የሚል መግለጫ ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ የወደመችውን ጋዛ መልሶ ለመገንባት የሰላም ቦርድ የሚል ዓለም አቀፍ ኃይል ማቋቋማቸው ይታወሳል። ትራምፕ ሐምሌ 30 2026 እንደ አውሮፓውያኑ አቆጣጠር የወጣውን ፍኖተ ካርታ ታሪካዊ ስምምነትና ትልቅ የስኬት ምዕራፍ ሲሉ ወዲያውኑ አወድሰውት ነበር። አሁን ላይ ኔታንያሁ እቅዱን ላለመቀበል ያሳዩት አዝማሚያ ከወዳጃቸው ትራምፕ ጋር እሰጥ አገባ ውስጥ እንዳያስገባቸው ተሰግቷል። ግሪንላንድ አስፈላጊውን የመንግስት ፍቃድ ሳያገኝ የነዳጅ ቁፋሮ መሳሪያዎችን ወደ ደሴቱ ባስገባውና ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ትስስር ባለው የነዳጅ ኩባንያ ላይ ጠንካራ ማስጠንቀቂያ አስተላለፈች። ቴሌግራፍ እንደዘገበው የህጋዊ ፍቃድ ማረጋገጫ ሳይኖረው ባለፈው ወር በደሴቷ ምስራቃዊ የባህር ዳርቻ ላይ ለታቀደው የነዳጅ ፍላጎት ቁፋሮ የሚሆኑ መሳሪያዎችን ወደ ደሴቲቷ ይዞ መግባቱን ይፋ ያደረገው የግሪንላንድ ጂኦሎጂና ማዕድን መስሪያ ቤት ነው። የፕሮጀክቱ ባለቤት ባለፈው ዓመት የተቋቋመውና መቀመጫውን ቴክሳስ ያደረገው ግሪንላንድ ኤነርጂ የተሰኘው ኩባንያ ሲሆን ኩባንያውም በጄምሰን ላንድ ክልል እስከ $1 ትሪሊዮን የሚገመት ድፍድፍ ነዳጅ ሊኖር እንደሚችል ገልጿል። ለፍለጋ ፕሮጀክቱ የገንዘብ ድጋፍ በማድረጉም የፕሮጀክቱን አብዛኛውን ድርሻም ወስዷል። ነዋሪዎች የቁፋሮ መሳሪያዎች ወደ ደሴቱ መግባታቸውን ከዘገቡ ከጥቂት ቀናት በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሄሎ ግሪንላንድ በሚል መግለጫ ትሩዝ ማህበራዊ ገጻቸው ላይ የሰው ሰራሽ አስተውሎት ምስል በመጠቀም የተሰራና የነዋሪዎቹን መንደር ሲቃኙ የሚያሳይ ምስል አሰራጭተው ነበር። ይህ ውዝግብ የተነሳው አሜሪካ በግሪንላንድ ላይ ባላት ፍላጎት እንደገና ማንሰራራቱን ተከትሎ ነው። ትራምፕ በጥር 2025 እንደ አውሮፓውያኑ አቆጣጠር አሜሪካ ደሴቱን ለብሔራዊ ደህንነት ዓላማ እንደምትፈልገው በመግለጽ ግሪንላንድ በቁጥጥር ስር ለመዋል የጦር ኃይል ከመጠቀም እንደማይቆጠቡ በመናገራቸው የዓለም አቀፍ ትችት ሰለባ ሆነው ነበር። ግሪንላንድ ከአሜሪካ ጋር የኔቶ አባል በሆነችው በዴንማርክ ግዛት ስር ያለች ራሷን የምታስተዳደር ደሴት ነች። ዘገባው የአናዶሉ ነው። ሩሲያ በዩክሬን ኦዴሳ ከተማ ላይ በ200 ሚሳኤልና ድሮን የታገዘ ጥቃት መፈጸሟ ተገለጸ። ሩሲያ በኦዴሳና በአካባቢዋ ባደረገችው ጥቃት 8 ሰዎች መጎዳታቸውን ዩክሬን ይታወቅልኝ ብላለች። የኦዴሳ ወደቦች ለዩክሬን ግዙፍ የግብርና ምርቶች ኤክስፖርት ዋናው የደም ስር መሆናቸው ይታወቃል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንደተናገሩት በኃይል አቅርቦትና በኦዴሳ ወደቦች ላይ ያተኮረው ይህ ጥቃት የዓለምን የምግብ አቅርቦት ለማስተጓጎል ሆን ተብሎ የተደረገ እርምጃ ነው ብለዋል። ዘለንስኪ አክለውም ሩሲያ በአንድ ከተማ ወይም ማህበረሰብ ላይ ብቻ ያልተወሰነ የባለስቲክ ሽብር መቀጠሏን ገፍታበታለች ሲሉ ጥቃቱን ኮንነዋል። የሩሲያ ኃይሎች ባለፈው አንድ ሳምንት ብቻ 56 ባለስቲክ ሚሳኤሎችን ጨምሮ ከ1560 በላይ ድሮኖችን እንዲሁም 1540 የአየር ላይ ቦምቦችን ወደ ዩክሬን መተኮሳቸውን የኪየቭ ባለስልጣናት ተናግረዋል። ዘቴሌግራፍና ሳና ኒውስ ነው የዘገቡት።
ከኤንቢሲ ኢትዮጵያ ዜናዎችን እየተከታተላችሁ ነው የምትገኙት። አሁን ደግሞ ከሀገር ውስጥ በዝርዝር ወደምንመለከታቸው ጉዳይ እናልፋለን። የፌዴራል ቴክኒክና ሙያ ማሰልጠኛ ኢንስቲትዩት የሀገሪቱን የውጭ ፖሊሲና የአፍሪካ ህብረት አጀንዳ 2063ን መሰረት በማድረግ ለጎረቤት ሀገራት ዜጎች የሚሰጠውን የስኮላርሺፕ እድል አጠናክሮ መቀጠሉን አስታወቀ። ተቋሙ በ2018 የትምህርት ዘመን ካስመረቃቸው 1898 ሰልጣኞች መካከል ከደቡብ ሱዳንና ከሶማሌላንድ የመጡ ተማሪዎች ይገኙበታል። ናኦም ዮሐንስ በዚህ ጉዳይ ላይ ያዘጋጀው ዝርዝር አለ። በኢኮኖሚና ማህበራዊ ዘርፎች ብቃት ያለውና ተወዳዳሪ የሰው ኃይል ማፍራት እንዲሁም በቴክኖሎጂ ሽግግር የህዝቦችን ተጠቃሚነት ማረጋገጥ የፌዴሪ ቴክኒክና ሙያ ማሰልጠኛ ኢንስቲትዩት ዋነኛ ዓላማዎቹ ናቸው። ተቋሙ እነዚህን አገራዊ ግቦች ከኢትዮጵያ የውጭ ፖሊሲና ከአፍሪካ ህብረት አጀንዳ 2063 ጋር በማቀናጀት ላለፉት 5 ዓመታት በየዓመቱ እስከ 250 ለሚደርሱ የጎረቤት ሀገራት ዜጎች የትምህርት ዕድል ሲያመቻች መቆየቱን የተቋሙ ዋና ዳይሬክተር ብሩክ ከድር ይገልጻሉ። ፕሮግራሙ የቀጠናውን የሰው ኃይል ልማት ለማሳደግና በአገራት መካከል ያለውን ትስስር ለማጎልበት ያለመ መሆኑንም ተናግረዋል። ፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት በአገር ውስጥ ከሚሰጠው ስልጠና በተጨማሪ በጎረቤት ሀገራት ላሉ ዜጎች የስኮላርሺፕ ፕሮግራም ይሰጣል። በዚህም በየዓመቱ 250 ለሚደርሱ የጎረቤት አገር ዜጎች ሶማሊያ፣ ሳውት ሱዳን፣ ሶማሊላንድ እና መሰል ሀገራት የጎረቤት አገራት የስኮላርሺፕ ፕሮግራም አለ። ይሄን የምንሰጥበት ምክንያት ኢትዮጵያ ቅድሚያ ፖሊሲዋ ቅድሚያ ለጎረቤት የሚል ፖሊሲ አላት። ከዛ ባሻገር ደግሞ ቀጠናዊ ትስስር ወይም ሪጂናል ኢንቲግሬሽን የምንለው አለ። ይሄንን ታሳቢ በማድረግ ነው ስኮላርሺፕ ፕሮግራም የምንሰጠው። ተቋሙ በ2018 የትምህርት ዘመን 1898 ሰልጣኞችን በመጀመሪያና በሁለተኛ ዲግሪ ያስመረቀ ሲሆን ከሀገር ውስጥ ሰልጣኞች በተጨማሪ ከደቡብ ሱዳንና ከሶማሊላንድ የመጡ ተማሪዎች የትምህርት ዕድሉ ተጠቃሚ ሆነዋል። በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ በመጀመሪያ ዲግሪ ትምህርቱን ያጠናቀቀው ደቡብ ሱዳናዊ አኬች አኔሻን በኢትዮጵያ የነበረው የ4 ዓመት ቆይታ በስልጠናው ራሱን ከማብቃት ባሻገር የማህበረሰቡ አቀባበልና የባህል ለውጡ ለእርሱ ትልቅ ዋጋ ያለው እንደነበር ይናገራል። በእኛ ዲፓርትመንት የተግባር ትምህርቱ በጣም ጥሩ ነበር። መምህራኑ የሚያስተምሩበት መንገድ ደግሞ እጅግ ደስ ይላል። መልካም የወዳጅነት መንፈስን አሳልፌያለሁ። መምህራኑ በሙሉ ተግባቢ ናቸው። በግቢው ውስጥ ያሉ ተማሪዎችም በጣም ተግባቢ ናቸው። ለእኛ የከበደን ምንም ነገር አልነበረም። ላለፉት 4 ዓመታት እዚህ በደስታ ነው ያሳለፍነው። የትምህርት ቤቱ አስተዳደርም ላደረገልን ነገር ሁሉ እናመሰግናለን። እኔ በግሌ መልካም ጊዜ ከማሳለፌ ባለፈ አማርኛ ተምሬያለሁ። አሁን ማዳመጥም እችላለሁ። በኤሌክትሪካልና ኤሌክትሮኒክስ ትምህርት ክፍል የተመረቀው ሌላኛው ደቡብ ሱዳናዊ ራቢ አይዛክ ኢትዮጵያ ሁለተኛ ሀገሩ እንደሆነች ገልጾ ከተለያዩ የጎረቤት ሀገራት ተማሪዎች ጋር የመሰረቱት ጠንካራ ትስስር ለቀጠናው አብሮ ማደግ መሰረት የሚጥል መሆኑን ተናግሯል። በእርግጥ በዲፕሎማሲና በግንኙነቶች ውስጥ ብዙ ጥንካሬ ተገንብቷል። ምክንያቱም ከኢትዮጵያ ከደቡብ ሱዳንና ከሶማሊላንድ ከሆኑት የትምህርት አጋሮች ጋር እርስ በርስ የመቀራረብና የመገናኘት እድል ስለነበረን በዲፕሎማሲና በግንኙነታችን ላይ ከፍተኛ ጥንካሬ ፈጥሯል። ኢትዮጵያ ሁለተኛ ሀገር ሆናለች። ይህንን ወንድማማችነትና ወዳጅነት የበለጠ ለማጠናከር የስኮላርሺፕ ፕሮግራሞቹ ተጠናክረው እንዲቀጥሉ አደራላለሁ። ከሶማሌላንድ መጥቶ በኮንስትራክሽንና ሲቪል ኢንጂነሪንግ ትምህርቱን ያጠናቀቀው መሐመድ አብዲ የቴክኒክና ሙያ ስልጠናው በሀገሩ ያለውን የሙያተኞች እጥረት ለማሟላት ከፍተኛ አቅም እንደሚፈጥር ጠቅሶ እንዲህ አይነት እድሎች በሁለቱ ሀገራት መካከል ያለውን አጋርነት እንደሚያጠናክረው ይናገራል። ኢትዮጵያውያንን እንደ ወንድሞቻችን አድርገን የምንመለከተው ይህንን አጋጣሚ ጨምሮ በርካታ እድሎችንም ሰጥተውናል። ኢትዮጵያ በየዓመቱ በርካታ የትምህርት እድሎችን ትሰጠናለች። ለዚህ ምስጋናዬ ላቅ ያለ ነው። እንደዚህ አይነት ነገሮች በሁለቱ ሀገራት መካከል ያለውን የዲፕሎማሲ ግንኙነት ያጠናክራሉ። ወንድማማችነታችንና ወዳጅነታችንን የምናጠናክርበት ጥሩ አጋጣሚ ነው። የትምህርቱ ዘርፍ አንዱ የዲፕሎማሲ መድረክ ነው ያሉት የተቋሙ ዋና ዳይሬክተር ተማሪዎች ወደ ሀገራቸው ሲመለሱ የሀገራቸውን ልማት ከማፋጠን ባሻገር የህዝብ ለህዝብ ግንኙነትን የሚያጠናክሩ የኢትዮጵያ በጎ አምባሳደር ይሆናሉ ብለዋል። ከሰልጣኞች ሰልጥነው ከወጡ በኋላ በየሀገራቸው የተቋማችን አምባሳደሮች ይሆናሉ። እዛም ሄደው የቴክኒክና ሙያ ተቋማት መሪዎች ይሆናሉ፣ ቴክኒሻኖች ይሆናሉ። ተሳስረን ለማደግ በቀጠናው ያለንን ፍላጎት ታሳቢ አድርገን ነው እነዚህን የስኮላርሺፕ ፕሮግራሞች የቀረጽነው። ስለዚህ ያ ተሳስሮ ማደግን አብሮ ማደግን
በሰው ኃይል ልማት ደግሞ የበለጠ መተሳሰርን የሚያመለክትና ትስስር ላይ ትኩረቱን ያረገ የሰው ኃይል ልማት ስራ ላይ እያተኮርን እንዳለ የሚያሳይ ነው ማለት ነው። የአፍሪካ ህብረት አጀንዳ 2063 የሚሳካው በሰው ኃይል ልማት ነው። እኛ ደግሞ የሰው ኃይል ልማት ለማልማት ተልዕኮ የተሰጠን ተቋም ነን። ተመራቂዎቹ በኢትዮጵያ የነበራቸውን የትምህርትና የባህል ለውጥ ቆይታ በበጎ እያነሱ መሰል የትምህርትና የሰው ኃይል ልማት እድሎች ተጠናክረው እንዲቀጥሉና የቀጠናው ህዝቦች ወንድማማችነት የበለጠ እንዲያጎሉ መልእክታቸውን አስተላልፈዋል። የሲዳማ ክልል የኢነርጂና የንጹህ መጠጥ ውሃ ሽፋንን 69.1 በመቶ ማድረሱ ተገለጸ። በ2018 በጀት ዓመት በኢነርጂና ውሃ ዘርፍ በክልሉ በመንግስትና መንግስታዊ ያልሆኑ ድርጅቶች ተቀናጅተው በሰሩት ስራ በገጠርና በከተማ የሚኖረው ማህበረሰብ 69.1 በመቶ የኢነርጂና የንጹህ ውሃ ተጠቃሚ ማድረግ መቻሉን የክልሉ መንግስት ለኤንቢሲ ኢትዮጵያ ገልጿል። ባልደረባችን ኢየሩሳሌም አለሙ ዝርዝር አላት። የሲዳማ ክልል የኢነርጂና የንጹህ ውሃ መጠጥ ሽፋን 61.1 በመቶ መድረሱ ተገለጸ። በ2018 በጀት ዓመት በኢነርጂና በውሃ ዘርፉ በክልሉ በመንግስትና መንግስታዊ ያልሆኑ ድርጅቶች በጋራ ተቀናጅተው በሰሩት ስራ በገጠርና በከተማ የሚኖረው ማህበረሰብ 61.1 በመቶ የኢነርጂና የንጹህ ውሃ ተጠቃሚ ማድረግ መቻሉን የክልሉ መንግስት ለኤንቢሲ ኢትዮጵያ ገልጿል። በአማካኝ በየዓመቱ 350 ሺህ የክልሉ ህዝብ የንጹህ ውሃ ተጠቃሚ እንደሚሆንም የክልሉ የውሃ ማዕድንና ኢነርጂ ቢሮ አስታውቋል። የክልላችን ውሃ ሽፋን በዚህ ዓመት 69.1 ማድረስ ተችሏል ማለት ነው። የሚኒስትሪው የክልሉ መንግስትና መንግስታዊ ያልሆኑ ድርጅቶች በውሃው ሴክተር በቅንጅት በሰሩት ስራ ይህን ያህል ማህበረሰብ በንጹህ መጠጥ ውሃና በኤነርጂ ተጠቃሚ መሆን ችሏል ማለት ነው። በኃይል አቅርቦት በክልሉ ከ118 ሺህ በላይ የማህበረሰብ ክፍል በአመት በአማካኝ ተጠቃሚ እየተደረገ መሆኑን የገለጹት የክልሉ ውሃ ማዕድንና ኢነርጂ ቢሮ ኃላፊ ከበደ ጋኖሌ ከዋናው የኤሌክትሪክ ኃይል ማሰራጫ ርቀት ላይ የሚገኙ የማህበረሰብ ክፍሎችን የኃይል ተጠቃሚ ለማድረግ በውሃና ኢነርጂ ሚኒስቴር የተነደፉ 6 ፕሮጀክቶች መኖራቸውን ተናግረዋል። ከነዚህ ውስጥም 2 ፕሮጀክቶች በተያዘው ዓመት ተጠናቀው 12600 የማህበረሰብ ክፍሎችን የኤሌክትሪክ ኃይል ተጠቃሚ እንዳደረጉም ተገልጿል። በየአመቱ 350 ሺህ ህዝብ ላይ በውሃ ተጠቃሚ እንደሆኑ እያደረግን እንገኛለን። በኢነርጂውም በኩል 118 ሺህ በላይ ህዝብ ተጠቃሚ የሆነ ይገኛል። በኤነርጂ ከወትሮ በተለየ መልኩ ከዋናው ኤሌክትሪክ መስመር ርቆ ላሉ የማህበረሰብ ክፍሎች የውሃና ኤነርጂ ሚኒስቴር በጀት በማፈላለግ ወደ 6 የሚኒግሪድ የሶላር ፕሮጀክቶችን እየሰራ ይገኛል። ከ6ቱ 2ቱ አልቆ ተመርቋል። በእነዚህ ፕሮጀክቶች 12600 ተጠቃሚ ማድረግ ተችሏል ማለት ነው። ይህ ፕሮጀክት በክልሉ የንጹህ ውሃ መጠጥና የኃይል አቅርቦት ሽፋን በገጠርና በከተማ በበቂ ደረጃ እንዲደርስ ቢሮ በቀጣዩ የ2019 በጀት ዓመት ያቀደውንም አስታውቋል። 100% እስኪደርስ ድረስ ተክተን እንሰራለን። የተሰራውም ውሃ በዘላቂነት አገልግሎት እንዲሰጥ ሰፊ ስራዎችን እየሰራን እንገኛለን። በነዳጅ የሚሰሩትን ወደ ኤሌክትሪክ መቀየር፣ ከኤሌክትሪክ ርቆ ላሉ ለውሃ ተቋማት ሶላራይዝ በማድረግ ሶላር እያስገባን ዘላቂ አገልግሎት እንዲሰጡ ተክተን እንሰራለን። በከተማ ስታንዳርድ ውሃውን ይህን ያህል ፐርሰንት አደረስኩ ማለት ብቻ ሳይሆን ስታንዳርዱን በጠበቀ መልኩ ለወደፊት በውሃ ተጠቃሚ እንዲሆን ህዝባችን ተክተን እንሰራለን። ሌላው የአረንጓዴ አሻራና በዚህ በክረምት በጎ አድራጎት ስራዎች ላይ ክልላችን የውሃ ማዕድንና ኢነርጂ ቢሮ የራሱ ድርሻ አለው ማለት ነው የሚወጣበት። አካባቢው ክልል ከመሆኑ ከ6 ዓመት በፊት የንጹህ ውሃና የኃይል አቅርቦቱ 38 በመቶ እንደነበር ጣቢያችን ከክልሉ ያገኘው መረጃ ያመለክታል። የትኛውም ጫፍ ያለ ሰው ካለበት ቦታ ተመዝግቦ መማር ይችላል። መፍጠን ከቻል ተክተን ከሰራን እስከ 7 ሚሊዮን እናሳድገው እንችላለን።
ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከውጪ በዝርዝር ወደምንመለከተው ጉዳይ እናልፋለን። ሁቲዎች ዓለም አቀፍ እውቅና ባለው የየመን መንግስት ይዞታዎች ላይ የሚሳኤል ጥቃት አደረሱ። ሁቲዎች ሳውዲ አረቢያ ትንኮሳዋን ካላቆመች በቀር በቀይ ባህርና አካባቢው ላይ ጥቃታችን ይበረታል በሚልም ዝተዋል። በሪያዱ አራምኮ የነዳጅ ጣቢያ ላይ የተሰነዘረው ጥቃት የትም መድረስ እንደምንችል ማሳያ ነውም ብለዋል። አዲሱ ጥቃት የየመንን ፖለቲካ ጫና ውስጥ ከማስገባት ባሻገር ቀይ ባህር ላይ አሉታዊ ውጤት እያስመዘገበም ነው ተብሏል። ባልደረባችን ቢኒያም ካሴ ዝርዝር አለው። አሜሪካ በቴህራን ጠባይ ግዢ ምርጫው የቴህራን ፍላጎት ባከበረ መንገድ መደራደርና ወደ እርቁ መድረክ ነው በሚል ማስጠንቀቂያ ሲሰጣት፣ ፕሬዚዳንት ዶናልድ ትራምፕ ደግሞ የኢራን ፖለቲከኞች መደራደር ከተሳናቸው ከባዱን የአሜሪካ ጦር ጡንቻ ፈርጣማነት እስካሁን አላዩትም፣ ለማሳየት እንገደዳለን በሚል መዛታቸው አይቀሬ ሆኗል። ዓለምም በተመሳሳይ የሰበር ዜና ድምጾች በቀይ ባህር ሆርሙዝ ሰርጥና በባብ መንደብ እንዲሁም በጥቅሉ በመካከለኛው ምስራቅ ጉዳይ ጆሮዋ መድማቱን ቀጥሏል። የጦር አዋቂዎችና የፖለቲካ ተንታኞችም ጠዋት የተናገሩትን ከሰዓት መድገም እየተሳናቸው መጥተዋል። ይህ ሁሉ ጥንቅጥ ዓለም ላይ የተፈጠረው በፕላኔቷ ፖለቲካ ላይ አንዳች መስመር ያልያዘ ስርዓት በመኖሩ፣ በአንጻሩ አዲስ ንጋት ላይ ያለ ዓለም አቀፋዊ አስተዳደር መስረታ ሂደቱን ለማጠናከር ደፋ ቀና ላይ በመሆኑ ነው በሚል ደግሞ በሌላ በኩል ፖለቲካዊ ተንታኞች ሀሳባቸውን ያሰፍራሉ። አሁን ውጥረቶች መልካቸውን የለወጡበት መንገድ ወደ ቀይ ባህር ጭምር እየሆኑ መምጣታቸው የአፍሪካ ቀንድ ሀገራትን ሳይቀር እንቅልፍ ወደ መንሳቱ ነው። የየመን ሁቲዎች በሳውዲ አረቢያ ኢላማ የጠበቀ ጥቃት ለዛውን በወሳኝ መሰረተ ልማት ላይ ማጠናከራቸው የደቡብ የመኑን ዓለም እውቅና የሰጠችውን መንግስት ኃይሎች መፈተናቸው እንዲሁም የኢራን የተራዘመ ስትራቴጂ በመከተል በባብ መንደብን የደን ባህረ ሰላጤና ቀይ ባህርን ልክ እንደ ሆርሙዝ መዝጋት አዝማሚያቸው መሆኑ በሪያድ የጀመሩትን በሌሎች ለመድገምም ውጥኑ መያዛቸው የቀጠናውን ፖለቲካ ግርግር ብቻ ሳይሆን ወታደራዊ ፍጠጫውንም የሚያረጋግጥ ያደርገዋል። ሁቲዎች የሚሳይልና ሰው አልባ አውሮፕላኖችን ማዕበል በደቡብ የመኑ ኃይል ላይ አውርደውታል። ምክንያታችን የሚሉት ደግሞ ይህ ነው። ለሳውዲ ትንኮሳና የምትደግፈው መንግስት ዝግጅቱን እዛው ለማስቀረት ነው ይላሉ። The United Nations is warning that Yemen is facing the highest risk of large-scale conflict since the 2022 truce came into effect. ታዲያ የመን ፖለቲካዋ እጅጉን በበርካታ አቅጣጫ የተበተነ በዋናነት በሶስት ተገዳዳሪ ኃይላት የተናጠ የሚገኝ መሆኑ ችግሩን ያወሳስብባታል። በሰሜን ኢራን አለንላችሁ በምትላቸው ሁቲዎች፣ ሳውዲ አይዞ በምትለው ፕሬዝዳንታዊ አመራር ምክር ቤት በኤልሲ እንዲሁም ኤምሬቶች ከጎናቸው የቆመችላቸው ናቸው በሚባሉት ደቡባዊ የሽግግር ምክር ቤት ኤስቲሲ ታምሰው ይዛለች። የሀገር ውስጥ ሰብአዊ ቀውስ ሳይንስ የመን ፖለቲካ ቀይ ባህራዊና የባህረ ሰላጤውን ሀገራት የሚያተራምስ እየሆነ መምጣቱን፣ በዛ ላይ አዳዲስ ጥምረቶች የተፈጠሩ እንዲሄድ ማድረጉ ዛሬ ላይ ሁቲዎች የሰነዘሯት ጥቃት ዓለም አቀፍ እየሆነች መምጣቷን የሚጠቁምም ያደርገዋል። ምንም እንኳን ሁቲዎች ሰሜን ምዕራብ የመንን ሰናን ይዞ ቢያስተዳድሩም እውቅና የላቸውም። በአካባቢና ከዓለም አቀፍ የጦር ጥምረቶች ጋር ጥቃት ውስጥ መግባትም የተለመደ ሆኗል። ራሳቸውን ከባቢው ላይ ለማጉላት ጥረት ላይ የሚገኙት ሁቲዎች አሁን በባብ መንደብን በመዝጋት አስቸጋሪ ሁኔታዎችን እስከ ቀይ ባህር ድረስ ለመፍጠርም እየተዘጋጁ ነው ተብሏል። በሌላ በኩል በዓለም አቀፍ ደረጃ እውቅና ያለው ፕሬዝዳንታዊ አስተዳደር ምክር ቤት በራሻድ አልአሊሚ ሊቀመንበርነት እየተመራ በደቡብ የመን ግዛቶችና ሪያድ ሳይቀር መቀመጫውን አድርጎ የመንን እየመራሁ ነው ይላል። ሁቲዎች ስደተኛው ፕሬዝዳንት በሳውዲ የውክልና አመራር ይቻላል ወይ በሚል ፖለቲካዊ መሳለቅን ደግሞ በአደባባይ
በአደባባይ ተያይዘውታል። በዚህ ልክ የሚያንጸባርቁባቸዋል። ደቡባዊ ተገንጣዮቹ ኤስታይስ ምንም እንኳን በአቡዳቢ የተደገፉ የራሳቸውን ግዛት መመስረት ውጥኑ ቢኖራቸውም ጸረ ሁቲ ጥምረት ውስጥ በመግባት ወቅተዋቸዋል። አሁንም ወታደራዊ ምልከታቸው እንዲሁ ነው። በሁኔታዎች የተጀመሩት ጥቃቶች አሁን የመን ላይ የማይቆም ሆነዋል። ቀጠናውን እስከ ቀይ ባህር ጫፍ የሚያመስ ለዚህ ደግሞ ማሳያው በሰሜን ጫፍ የሚገኘው የግብፁ ስዊዝ ቦይ ሲሆን ከዚህ ቀደም ባደረጉት የመዝጋት እርምጃቸውም እስከ 50 በመቶ ገቢዋ በዚሁ መተላለፊያ ላይ መቀነሱ የካይሮ ይታወሳል። ሳውዲ አረቢያ በፈረንጆች 2015 የምዕራብ ኤዥያና ሰሜን አፍሪካ ሀገራትን በማሰለፍ 9 ሆነው በአንሰራላሆች ጥቃት ብትከፍተም ዛሬም ጠንክረው እዛው ላይ ይገኛሉ። ግብጽ፣ ካታር፣ ኤምሬቶች፣ ሳውዲና መሰሎቹ ሁቲዎች ላይ ጥቃታቸውን ቢያበረቱም አላማቸውን አላሳኩም። ይባስ ብሎ አሁናው የቀጠናውን የፖለቲካ መሰረትም የናደ የቀጠለ ሆኗል። ሁቲዎች በዚህ ልክ ወታደራዊ ልምዱ እንዳላቸው በሚነገርበት ሰዓት በቀይ ባህር ዙሪያ መርከቦች በተለይም ጠላት ብለው የፈረጇቸው በዋነኝነት ሳውዲዎች በቀጠናው ዝራ ይሏትን በሚል እርምጃቸውን ከጀመሩ ዋላድር ብለዋል። ነካይሮም ቢሆን ማፈግፈግን ሳይመርጡ አልቀረም የሚል መረጃ ከአልጀዚራ በኩል እየወጣ ነው። ሁቲዎች የሚሳይልና ሰው አልባ አውሮፕላን ጥቃት በየመኗ አልማካ የ8 ሰዎችን ህይወት መቅጠፍ የሁኔታዎች መልካቸውን እየለወጡ መቀጠል ጠቋሚ አድርገዋል። አልማካ እጅጉን ከባድ በተሰኘው ጥቃት ከተመታች ከ24 ሰዓታት ባነሰ ጊዜ ውስጥ ነው ዳግም የድሮና ሚሳይል ጥቃት ሰለባ የሆነችው። የንግድ ወደቧ ሳይቀሩ ክፉኛ ተመቶባታል። በቀይ ባህር የየመን ዳርቻ የምትገኘው ቁልፍ የወደብ ከተማ መሆኗም ጭምር ስጋቱን በጥቅሉ ለቀጠናው እንዲሆን ያደርገዋል። ወታደራዊ ስጋቱ እያየለ መጥቷል። በተለይም ደግሞ ሳውዲ ሳትቀር ጥቃቱ በርትቶባታልና ነገሮች መልካቸውን እየለወጡ ነው። የሳውዲ ነዳጅ ማጣሪያ ታዋቂው አራምኮ መመታቱ ደግሞ በዚህ ልክ የስጋቱን አደገኝነት ጠቋሚ ያድርገዋል ተብሏል። በዚሁ አካባቢ ቀደም ሲል በተሰነዘረው ጥቃት ቢያንስ 11 ሰዎች ህይወታቸውን አጥተው እንደነበርም የሚዘነጋ አይደለም። የየመን መንግስት ኃይሎች 4 የጦር አባላትና 3 ንጹሃን ህይወታቸውን ማጣታቸው እንዲሁም ከ30 በላይ የሚሆኑት መጎዳታቸውን አረጋግጠዋል። 2 ባሊስቲክ ሚሳኤሎች ኢላማቸውን ሳያሳኩ ባህሩ ላይ መውደቃቸውንም አሳውቀዋል። ከሁቲዎች ጋር ትስስር ያለው አልመስራ ቴሌቪዥን ባሊስቲክ ሚሳኤሎችና ሰው አልባ አውሮፕላኖች ከመሰረታቸው ሲነሱም ለማሳየት ሞክረዋል። የሁቲ ጦር ቃል አቀባይም የሀያ ሳሬም ዘመቻው የሳውዲ ወታደሮች በሰፈሩበት እንዲሁም በጦር መሳሪያ ማከማቻዎች ላይ ኢላማ አድርጓል በሚል ሀሳባቸውን ሰጥተዋል። የደቡብ የመኑ ኃይል የንጹሐን መሰረተ ልማቶች የጦር ይዞታዎች በሁቲዎች መመታቱን አምነዋል። ናሽናል ሬዚስታንስ ፎርስ ማለት እውቅና ካለው መንግስት ጋር ያበሩት ኃይሎች ዜጎች በአካባቢው ላይ ጥንቃቄ እንዲያደርጉ በቤታቸው እንዲቆዩም ትእዛዝ ሰጥተዋል። ሁቲዎች መጠነ ሰፊ ሚሳይሎችን ከድሮን ጋር በማጀብ ነው ወደ ከባቢው የላኩት። ሳውዲ ወታደራዊ አቅሟን ከባቢ ላይ እየገነባች ነው። ከዚህ ቀደም በሁቲዎች ላይ ጦር ከፍቶ ያልተሳካለት ኃይል ሳይቀር ዳግም እንዲያንሰራራ ጥረት ላይ ናት። እናም ጥቃቱን ፈጽመናል በሚል ሁቲዎች ያስጠነቅቃሉ። በየመን ምዕራባዊ ዳርቻና በታኢዝ ግዛት ጥቃታቸውንም አጠናክረዋል። የሁቲው ፖለቲካዊ ምክር ቤት አባል ሂዛም አልአሳድ በተለያዩ አካባቢዎች አሁንም አደጋዎች ከባድ መሆናቸውን ለማሳየት ሞክረዋል። ዛሬ ላይ ያለው ውጥረት አልማካ ላይ ብቻ አልቆመም። በደቡባዊ ሆዴዳ ወደብም እንዲሁ ጥቃቶች ተስተውለዋል። ሁቲዎች ያሉበት አካባቢ እጅጉን ስልታዊ ከመሆኑ አንጻር ጋር ሲተያይ የቀይ ባህርን ፖለቲካ ከትላንቱ ዛሬ እያመሰው ሊቀጥል እንደሚችል የሚያረጋግጥ ያደርገዋል። ክቡራን ተመልካቾቻችን አሁን በኢትዮጵያ ሰዓት አቆጣጠር ከቀኑ 7 ሰዓት ሆኗል። ከኤንቢሲ ኢትዮጵያ ቴሌቪዥን ወደ እናንተ የሚደርሰው ኤንቢሲ እኩለ ቀን ዜናችን የሰዓቱን አበይት ጉዳዮች በማስቀደም ይጀምራል። በቅድሚያም አርዕስተ ዜና። የጠቅላይ ሚኒስትር ጽህፈት ቤት በ5 ሚሊዮን ኢትዮጵያውያን ኮደሮች ኢኒሼቲቭ ዙሪያ ያዘጋጀው የልምድ ልውውጥ መርሃ ግብር ተካሄደ። የኢትዮጵያ ኤሌክትሪክ አገልግሎት አዲስ ኃይል ማስገቢያ ክፍያን በዱቤ ለሚከፍሉ ደንበኞች ሲያስከፍል የነበረውን የወለድ ክፍያ ሙሉ በሙሉ ማንሳቱን አስታወቀ። ከውጪ ሁቲዎች ዓለም አቀፍ እውቅና ባለው የየመን መንግስት ይዞታዎች ላይ የሚሳኤል ጥቃት አደረሱ።
በጠቅላይ ሚኒስትር አብይ አህመድ የቀረበውን የ5 ሚሊዮን ኢትዮጵያውያን ኮደሮች ኢኒሼቲቭን እንዲቀላቀሉና የክረምቱ ወቅት ከመጠናቀቁ በፊት የተሳታፊዎችን ቁጥር ወደ 7 ሚሊዮን ለማድረስ የተደረገውን ሀገራዊ ጥሪ ተከትሎ በጠቅላይ ሚኒስትር ጽህፈት ቤት አስተናጋጅነት በኢኒሼቲቭ ዙሪያ የልምድ ልውውጥ መርሃ ግብር ተካሄደ። ተሳታፊዎች ተሞክሮቻቸውንና እይታቸውን በመድረኩ ያካፈሉ ሲሆን መርሃ ግብሩ በተግባራዊ ዲጂታል ክህሎት ልማት አማካኝነት ለዲጂታል ኢትዮጵያ 2030 አጀንዳ እድገት የራሱን አስተዋጽኦ እንዳበረከተ ተገልጿል። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም በመክፈቻው ላይ እንደተናገሩት የወጣቶች የቴክኒክና የዲጂታል ክህሎት ብቃት ወሳኝ ሀገራዊ ሀብት መሆኑን ገልጸው በዚህ ክረምት የኮደሮችን ቁጥር 7 ሚሊዮን ለማድረስ በጠቅላይ ሚኒስትሩ የቀረበውን ጥሪ ተግባራዊነት አረጋግጠዋል። በልምድ ልውውጡ ላይ በተካሄደው የፓናል ውይይት ላይ የኢኖቬሽን እና ቴክኖሎጂ ሚኒስቴር ከፍተኛ አማካሪ ዶክተር አብዮት ባዩ፣ የጊሮ ዋና ስራ አስፈጻሚ ቤተልሔም ደሴ እንደዚሁም የኢኒሼቲቭ ምሩቃን የሆኑት አዝመራው ታደሰና የቴክኖሎጂ ስራ ፈጣሪዋ መሀሌት ስዩም ለወጣቶች ክህሎታቸውን ያለማቋረጥ እንዲያሳድጉ በተግባር ላይ ያተኮሩ መፍትሄዎችን እንዲያበለጽጉና በኢትዮጵያ የዲጂታል ስነ ምህዳር እድገትና ፈጠራ ውስጥ የድርሻቸውን እንዲወጡ የውይይቱ ተሳታፊዎችን አበረታተዋል። የልምድ ልውውጡ የ5 ሚሊዮን ኢትዮጵያን ኮደሮች ኢኒሼቲቭ የዲጂታል ክህሎትን ለማሳደግና ሀገራዊ ለውጥን ለማፋጠን ያለውን ከፍተኛ ሚና በድጋሚ ያረጋገጠ እንደሆነ ተጠቁሟል። የኢትዮጵያ ኤሌክትሪክ አገልግሎት አዲስ ኃይል ማስቀጠያ ክፍያን በዱቤ ለሚከፍሉ ደንበኞች የሚጣለውን የወለድ ክፍያ ሙሉ በሙሉ ማንሳቱን የአገልግሎቱ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ለኤንቢሲ ኢትዮጵያ በላኩት መግለጫ አስታውቀዋል። ኢንጂነር ጌቱ ገረመው እንደገለጹት የወለድ ክፍያው መነሳቱ የአዲስ ኤሌክትሪክ ኃይል ማስገባት ፍላጎት ያላቸው ሆነው የማስቀጠያ ክፍያውን በአንድ ጊዜ መክፈል ለማይችሉ ዜጎች አገልግሎቱን ይበልጥ ተደራሽ እንደሚያደርግ ገልጸው ቀደም ሲል የክፍያ ጊዜው እስከ 24 ወራት የሚያደርስ ሲሆን ከ6 ወራት በላይ ለሚቆይ ክፍያ ከ3 እስከ 9 በመቶ የሚደርስ ወለድ ይታሰብ ነበር። አሁን ይህ የወለድ ክፍያ ሙሉ በሙሉ ተነስቷል ብለዋል። በቅርቡ ስራ ላይ በዋለው የአዲስ ቆጣሪን የዱቤ አሰራር ከሰኔ 2018 ዓ.ም ጀምሮ ባሉት 2 ሳምንታት ብቻ 19231 አዳዲስ ደንበኞች የኤሌክትሪክ ተጠቃሚ ሆነዋል። ውድ ተመልካቾቻችን ከሀገራዊ ምክክር ኮሚሽን ጋዜጣዊ መግለጫ በመሰጠት ላይ ይገኛል። አሁን በቀጥታ እርሱን እንከታተል። አንደኛ 10 ላይ በነበርንበት ጊዜ ጥያቄዎቻችን አልተካተቱልንም የሚሉ ምክር ሀሳቦቻችን አልገቡልንም የሚሉ 50ም ላይ 250ም ላይ ሊስተዋሉ ይችላሉ። በደንብ እንደሚገባችሁ በዚህ በአንድ ወር ሂደታችን ውስጥ በምክክር ሂደት ውስጥ የመጀመሪያዎቹ ምዕራፎች ብዙ አለመግባባቶች የሚታዩባቸው፣ መጨቃጨቆች የሚኖሩባቸው፣ ብዙ ስሜት ተጭነን የመጣንባቸውና እነኛን ስሜቶች ወደ ብዙሃኑ በምናመጣበት ጊዜ የኔ ስሜት፣ የኔ ጥያቄ፣ የኔ መብት እዚህ ውስጥ መግባት አለበት ብለን የምንጨቃጨቅባቸው ሂደቶች ናቸው። ይሄ በተለያየ ምክንያት ይመጣል። አንድም በየቡድናችን፣ በየፓርቲያችን፣ በየተቋሞቻችን መክረን የመጣንባቸውን ምክረ ሀሳቦቻችንን ወደፊት ለማስቀደም ካለን ፍላጎት የተነሳ፣ አለበለዚያ ደግሞ ከተለያዩ ብሔረሰቦች ከተለያዩ ተቋማት የመጣ እንደመሆናችን መጠን ለዘመናት አካባቢዎቻችን ስንጠይቃቸው የኖርናቸውን ጥያቄዎች በተገቢው ቦታ የምናንጸባርቅበት ነው ብለን ስለምናምን እነኛን ጥያቄዎቻችን ወደፊት የምናመጣበት ትክክለኛው አጋጣሚ ነው ብለን ከማመናችን የተነሳ እንግዲህ የተለያዩ ምክረ ሀሳቦች የሚመስሉ ጥያቄዎች ይመጣሉ። በዚህ ጊዜ ውስጥ አለመግባባት የሚመስሉ ነገሮች ይታያሉ። አንዳንድ ጊዜ ስሜቶችም ይመጣሉ። እኔ ያልኩት ነገር፣ እኔ ከታች ይዤ የመጣሁት ነገር ወይም እኔ ከቡድኔ ጋር ተወያይቼ ያመጣሁት ነገር ወደፊት ካልመጣልኝማ ልክ አይደለም የሚል ጥያቄ ይነሳል። አንዳንድ ጊዜ ልክ አይደለሙም አልፎ ተርፎ
የምክክር ስነ ምግባራችንን እስከ መጣስም ያደርሳል። አልፎ አልፎ የስነ ምግባር ጥሰቶች ሊታዩ ይችላሉ። አንዱን ተሳታፊ ወይም ሌላዋን ማንጓጠጥ ሊኖር ይችላል። ይሄ በጭራሽ በስነ ምግባር ደንባችን ላይ ተቀባይነት የለውም። ሀሳብ ላይ እንወያያለን፣ ሀሳብ ላይ እንመካከራለን፣ ሀሳብ ላይ በተወሰነ ደረጃ ክርክር የሚመስሉ ነገሮች እናቀርባለን እንጂ ሀሳብን ያቀረበውን ሰው ግን መደፍጠጥ ወይም ማሳፈር ወይም ማሸማቀቅ የኢትዮጵያ ሀገራዊ ምክክር የስብሰባ ስነ ስርዓት ደንብ በጭራሽ የማይፈቅደው ነገር ነው። እስካሁን ድረስ የኢትዮጵያ ሀገራዊ ምክክር ኮሚሽን እነኝህን ነገሮች ሁሉ ችሎ ነው እዚህ የደረስ ነው። ለምን 4000 ተሳታፊዎቻችን ትልልቅ ሰዎች፣ ትልልቅ ሴቶች ናቸው። 4000 የ120 እና 130 ሚሊዮንን ስሜት ከጀርባቸው ይዘው ነው ወደዚህ አዳራሽ የመጡትና እነኚህ በትልቁ የምናከብራቸው ናቸው። እነኚህ ሰዎች ባለፈው እንዳልኩት ከልሂቅ እስከ ደቂቅ ናቸው። እነኚህ ሰዎች ባለፈው እንዳልኩት ከሚኒስትር ጀምሮ እስከ አርብቶ አደር እስከ አርሶ አደር ድረስ ናቸው። የሚከበር ሀሳብ ይዘው ነው የመጡት። ስለዚህ በዚህ ስነ ምግባር ሂደት እንሂድ ካል እንደ ትምህርት ቤት አንተ ይህን አጥፍተሃል፣ የመጨረሻ ማስጠንቀቂያ፣ አንቺ ይህን አጥፍተሻል፣ በዚህ ስነ ምግባር መሰረት ከዛሬ ጀምሮ እዚህ ስብሰባ ላይ አትገኝም የምንልበትን አግባብ አልተከተልንም። ስለዚህ አሁንም የምናሳስበው ለተመካካሪዎቻችን፣ ለአመካካሪዎቻችን፣ ለፓነል ኦፍ ኤክስፐርቶቻችን፣ ለሁላችንም እኔንም ጨምሮ የማስተላልፈው መልእክት ቢኖር በዚህ ምክክር ሂደት ውስጥ አንደኛው መርህ መከባበር ነው። ሁለተኛው መነጋገር፣ መደማመጥና ወደ መሀል መምጣት ነው። ሶስተኛው ትልቁ ነገር ልናሰምርበት የሚገባው ነገር ቢኖር በየመንደራችን በየአካባቢያችን ይዘን የመጣነውን ጥያቄ እዚህ መልሰልን ሄድ አይደለም። እዚህ የመጣ ነው ሀገራችንን ኢትዮጵያን ማዕከል አድርገን መሆን አለበት። ይሄ በትክክል ሊሰመርበት ይገባል። ሌላው ልናገር የምፈልገው ነገር ቢኖር እዚህ በአሁኑ ሰዓት ውሳኔዎች እየወሰንን አይደለም። እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም። ምናልባትም ወደፊትም አይሰጥም። ውሳኔ የሚሰጠው ምንድን ነው? ምክረ ሀሳብ ነው። ምክረ ሀሳብ በእያንዳንዱ አጀንዳ ላይ እንደዚህ ቢሆን አቅጣጫው በዚህ ቢሄድ እና ተግባራዊ አካላት ይህንን ቢያደርጉ ተብሎ ባለፈውም እንዳልኩት ለሕግ አስፈጻሚውም ለሕግ አስከባሪውም ወይም ደግሞ ለሕግ አውጪውም ለሕግ ተርጓሚው የሚተላለፉ ምክረ ሀሳቦች ይሆናሉ። ለፖለቲካ ፓርቲዎች የሚሰጡ ምክረ ሀሳቦች ይኖሩናል። ለሃይማኖት ተቋማት የሚሰጡ ምክረ ሀሳቦች ይኖሩናል እና ለተለያዩ ተግባራዊ አካላት የምንሰጣቸው ምክረ ሀሳቦች ነው እንጂ ልክ አሁን እየተንሸራሸረ ያለው ሀሳብ በዚህ ሀሳብ ላይ ድምፅ ብልጫ ይሰጥበታል ሰሞኑን። ስለዚህ በጋራ ተመካክረው ከደጅም ከውስጥም ያሉ ሎቢ ተደርገው በዚህ ውሳኔ ላይ እንዲህ ሊያደርጉ ነው የሚባለው ነገር ከአሉባልታ ያለፈ አይደለም። ስለዚህ ይሄ ለሁላችንም ግልጽ ሊሆን ይገባል። ሂደቱ እንግዲህ 500ዎች ተጀምረዋል። እነኚህ 500ዎች በየደረጃው በሚቀጥሉት 2 ቀናት ሁሉም ባለ 500ዎች ወደ ምክክር ይገባሉ ተብሎ ይጠበቃል። ስለዚህ በዛሬው ዕለት 3-4 የሚሆኑ የአጀንዳ ቡድኖች ምክረ ሀሳቦቻቸውን፣ ጥያቄዎቻቸውን፣ የሚያዳብሯቸውን ሀሳቦች ጀምረዋል። ሌሎቹ ደግሞ ቀሪዎቹ 3 እና 4 ደግሞ በነገው ዕለት ይከተሏቸዋል ማለት ነው። እንግዲህ ይህን ተከትሎ አንዳንድ ጥያቄዎች ጠይቃቸዋል። እነሱን እንግዲህ ለመመለስ እሞክራለሁ። የተወሰኑ የስራ ቡድኖች በ30 ቃለ ጉባኤ አጠናቃሪዎች በቀረበላቸው አጀንዳ ምክረ ሀሳብ ላይ የተወያዩ ነው። ትክክል ነው። የተወሰኑ ቡድኖች ደግሞ በ30 ቃለ ጉባኤ አጠናቃሪዎች የቀረበላቸው ቃለ ጉባኤ እንዲሻሻል ሀሳብ ሰጥተው እያሻሻሉ ነው። ይህን ተናግሬያለሁ። እንግዲህ ከእናንተ ውስጥ የተነሱ ጥያቄዎች በርካታ ጭቅጭቆች፣ አለመግባባቶች እንዳሉ እየሰማን ነው። አንዳንዶች ሁኔታው የምክክር ሂደቱን ሊያደናቅፉ ይችላል የሚሉ ስጋት አላቸው። ኮሚሽኑ እንዴት ያየዋል? እንዳልኩት ነው። በዚህ በዳይቨርጀንስ ፌዝ ላይ
ወይም በተበታተንበት ሰዓት ላይ እነኚህ ጭቅጭቆች አግባብ ያላቸው የትኛውም ስለ ዳያሎግ ብታነቡ የመጀመሪያዎቹ ሂደቶች የመጀመሪያው ቀን ተናግሬያለሁ። መጀመሪያ 10 ላይ ሆነን ተነጋገርን፣ ጥሩ ነበረ፣ በጣም እየተስማማን የሄድን መሰለ። 50 ላይ ስንደርስ 5 ጊዜ 10 ሀሳቦች መጡ። አንዳንዶቹ የሚያጨቃጭቁን መሰሉ። እንደገና በ5 ስናባዛው ያንን የበለጠ የሚያጨቃጭቁን የሚመስሉ ሀሳቦች መጡ። ይሄ ተገቢ ነው። መጨቃጨቅ አለብን። ተጨቃጭቀን ተነታርከን ነው ወደ መሀል የምንመጣውና ወደ መሀል ማለት ወደዚህ ወደ ፌዝ ኦፍ ኮንቨርጀንስ የምንለው ወይም ወደ መሰባሰብ ምዕራፍ ስንደርስ ያን ጊዜ የራሳችንን የግል ሀሳቦቻችን እየጣል የጋራ ሀሳቦቻችንን ኢትዮጵያን እያማከል ወደ መሀል እየመጣን እንሄዳለን ማለት ነው። እንደውም እስካሁን ድረስ አንዳንድ የሚገርሙ ሀሳቦች ቀደም ብለው ወደ መሀል እየመጡ ነው። በሚገርም ሁኔታ ቀደም ብለው እንደው በጣም ያጨቃጭቁናል ብለን ምንፈራቸው የነበሩ ሀሳቦች ሁላቸውም ህዝቦቻችን ይሄማ የኛ ነው፣ ይሄማ አንድ የሚያደርገን ነው፣ ይሄማ የጋራ የሚያደርገን ነው እያሉ የመጡባቸው ወደፊት በሂደት የምታውቋቸው ቀደም ብለው ገና በጠዋቱ ወደ መሀል የመጡ አጀንዳዎችና የአጀንዳ ጥያቄዎች አሉ። የተለያዩ የምክክር ባለድርሻ አካላት በሂደቱ ላይ ቅሬታዎች እየቀረቡ እንደሆነ ይሰማል። ምን አይነት ቅሬታዎች በነማን ቀረቡ? ኮሚሽኑ ምን ምላሾች እየሰጠ ነው? እንግዲህ እዚህ ያሉት ከ60 በላይ ፖለቲካ ፓርቲዎች አሉ። በርካታ ሃይማኖት ተቋማት ተወካዮች አሉ። እጅግ በርካታ የሆኑ የማህበረሰብ ተወካዮች አሉ። ሁላቸውም የየራሳቸው ጥያቄዎች ይኖራሉ። ቀደም ብዬ እንዳልኩት ሁላቸውም የየራሳቸው አጀንዳዎች ቀድመው ከፊት እንዲቀርቡላቸው ይፈልጋሉ እና በዚህ ሂደት ውስጥ አቤቱታዎች ይኖራሉ። የኔ ሀሳብ በዚህ ቃለ ጉባኤ ላይ አልተካተተልኝም፣ በ50 ላይ አልገባልኝም፣ በ250 ላይ አልገባልኝም፣ አሁን ለ500 በሚቀርበው ላይ አልገባልኝም። ብዙ ጊዜ የሚያጨቃጭቁ የሚመስሉት ወደኛ ሲመጡ የሪፍሬሚንግ ወይም ሪፍሬዚንግ ወይም ሀረጎችን በትክክል ማስቀመጡ ላይ ነው። ይሄ እኮ ብሔር ብሔረሰቦችን የሚነካ አገባብ ነው፣ አያያዝ ነው፣ ለምን ወደዚህ አይቀየርም? ወይም ደግሞ በእንደዚህ አይነት ስብሰባ ላይ እኮ አንድ ሰው ብድግ ብሎ እኔን አንጓጠጠኝ፣ እኔን ሰደበኝ ጭራሽ፣ ይሄ በትክክል የምንቀበለው ነገር አይደለም። ወይም የኔን አካሄድ ተቃወመ፣ ወይም እኔን ከዚህ ቡድን ጋር ለጠፈኝ፣ ይህም መፈረጅ በጭራሽ የሚመከር አይደለም። በዳያሎግ ሂደት ውስጥ ግን እንዳልኩት በየጊዜው እንደምንለው የአፍ ወለምታዎች ያጋጥማሉ። እዚህ ላይ ነው እንግዲህ እየተቻቻልን እዚህ የደረስ ነው። አንዳንዶች ስለመቻቻል ብለው የሀገር ኃላፊነትን ወደፊት በማስቀደም እነኚህ እንደዚህ አይነቶች የሚቀርቡትን ነገሮች ችለው የሚያልፉ አሉ። ሌሎች ግን በቅሬታ መልክ ያመጧቸዋል። ስለዚህ የኢትዮጵያ ሀገራዊ ምክክር ኮሚሽን የቅሬታ መቀበያ ዘዴ አለው። ቅሬታዎችን የሚቀበሉ ከፍተኛ ኤክስፐርት አሉ። እሳቸው ደግሞ ያንን ከጓደኞቻቸው ጋር ሆነው በሚቀባ አቀናብረው ለከፍተኛ ለሊድ ኮሚሽነሮች ያቀርባሉ። እነኛ ኮሚሽነሮች ካዩ በኋላ ውሳኔ እንዲሰጡ ያደርጋሉ። አስፈላጊ ከሆነ ወደ ኮሚሽኑ ምክር ቤት ያቀርባሉ። አለበለዚያ ግን በእንደዚያ እንዲወሰን ይደረጋል። ስለዚህ ኮሚሽኑ እስካሁን ድረስ የተለያዩ ፖለቲካ ፓርቲዎችን በተናጠል አግኝቷል። ኮሚሽኑ የተለያዩ የእምነት ተቋማትን መሪዎችንም ጭምር አግኝቷል። ምክንያቱም ያሉ ስሜቶችን እንዲረጋጉና ወደፊት እንዲሄዱ ማድረግ እንዲቻል እነሱንም አግኝቶ አነጋግሯል። ብዙዎቹ ደግሞ ፖለቲካ ፓርቲዎችም ሆነ የሃይማኖት ተቋማት መሪዎች ትልቅ ድጋፍ እየሰጡ ነው ያሉት እስካሁን ድረስ። አንዳንድ ጊዜ እንግዲህ ስሜት ይነሳና አይ እኔ እንዲህ ካልሆነልኝማ እንዲህ አደርጋለሁ የሚሉ እንግዲህ ካለፈው ከዳያሎግ ባህል ሳይሆን ዳያሎግ አዲስ ነው። ከሌሎች እስካሁን ከመጣንባቸው የክርክር የፖለቲካም ሆነ የሌሎች ክርክር ባህል በመነሳት ብዙ ጊዜኛ አቋማችን ወደፊት ለማምጣት የምንፈልገው ያው እንደምታውቁት በጉልበትም ጭምር ነው። ይሄ ካልተደረገልኝ ይህን አደርጋለሁ፣ ካልሰማኝ ጥዬ እሄዳለሁ አይደለም። እዚህ ስንመጣ ጥሎ ለመሄድ አይደለም የመጣ ነው። እዚህ ስንመጣ አቋማችን፣ አስተሳሰቦቻችንን ከሌሎች ጓደኞቻችን፣ የሀገራችን ወንድሞች እህቶቻችን፣ ወላጆቻችን ጋር ወደ መሀል በማምጣት
ሁለታችንም አሸናፊ ሆነን እንድንመጣ ነው የመጣ ነው። አሸንፎ ለመምጣት ቢሆን እውነት ነው። ካልሰማኝ ጥዬ እወጣለሁ። የኔን ቃል ካልሰማ ልክ አይደለም። እኔ ተማርኩ ስለሆነ እኔ እውቀት ያለኝ ሰው ስለሆን የኔንም አካል ተከተልክ ምኑን ነው ማለት ይቻላል። ትልቅ እውቀት ይዘው የመጡት ከወረዳ ይዘው የመጡት ደግሞ እህት ወንድሞቻችን ደግሞ እነሱም እውቀት ይዘው መጥተዋል። እነሱም መደመጥ አለባቸው። ስለዚህ እነሱም እኛ አርሶ አደር ስለሆነ ነው አርብቶ አደር ስለሆነ የማንደመጠው እንዲህ ከሆነማ ሊሉ ይችላሉ። እስካሁን ግን እንደዚህ አይነቱ ነገር አላጋጠመንም። ስለዚህ በዚህ ሂደት ውስጥ አልፎ አልፎ የሚያጋጥሙ ነገሮች አሉ። ግን እስካሁን በውጭ ይሰማል እንደሚባለው ምንም ያጋጠመን ይሄ ነገር አያስፈልገኝ የሚል ነገር አላጋጠመን። ሁላቸውም እንደምትጠይቋቸው ከዚህ ሲወጡ በጣም ደስ ብሏቸው ከውጭ የመጡትም ወገኖቻችን የሆነ እዚህ ሀገር ውስጥ ተሳታፊዎቻችን በጥሩ ሁኔታ እየተከታተሉ ነው የሚገኙት። የሁሉም አጀንዳዎች የምክክር ሂደት በኩል ደረጃ እየተከናወነ ነው ወይ የሚል አለ። አይደለም፣ እንትኖች ይለያያሉ፣ አጀንዳዎች ይለያያሉ። ሀገር ግንባታ እንደምታውቁት በጣም ሰፊ ነው። የተቋማት ግንባታ፣ የመንግስት አወቃቀር የመሳሰሉት በጣም ሰፋፊ ናቸው። እነኛ ማለት ግን የሰላም ግንባታ ወይም የሙስና ጉዳይ፣ የሃይማኖቶች ጉዳይ ትንንሾች ናቸው ማለት አይደለም። ግን እንዳቀራረቡ እና እንደ ሰዎቹ ዝግጅትና እንደ ሰዎቹ ወደ መሀል የመምጣት ፍላጎት አካሄዱ ሊለያይ ይችላል። ስለዚህ ሁሉም አጀንዳዎች እኩል ባለመሆናቸው ነው አንድ ሶስቱ ዛሬ 500 ላይ ደርሰዋል። የሚቀሩት ሶስቱ ወይም አራቱ ደግሞ ነገ ጠዋት 500 ላይ ይጀምራሉ። ምናልባት አንድ ወይም ሁለት ከሰዓት በኋላ ነገ ስራቸውን ይጀምራሉ የምንለው በዚያ ምክንያት ነው። ተመካካሪዎች የምክክሩ ሂደት በጫና ምክንያት ላይሳካ ይችላል የሚሉ ድምጾችን እያሰሙ ነው። ወክለው የመጡት አካልም ይህን ስጋት በማህበራዊ ሚዲያ ያስተጋባ ነው። ኮሚሽኑ ምን የመተማመኛ መልእክት ያስተላልፋል? እኔ ተመካካሪዎች እስካሁን ድረስ ውጤት እያሳዩ ነው። 4000 ተመልከቱ፣ 8 ቦታ 500 ሆነው በስነ ስርዓት እየተመካከሩ ነው። 4000 ከተለያዩ ቦታ የመጡ ህዝቦች ወገኖቻችንን ይዞ እዚህም እዚያም አልፎ አልፎ ድምጾች ጎላ ብለው ተሰሙ ማለት ምንም አይደለም። ትምህርት ክፍል ውስጥ እኮ 30 ተማሪዎች ያሉበት ክፍል ውስጥ እኮ አንዳንድ ጊዜ እኮ ጩኸት ሊሰማ ይችላል። አንድ ከመካከላቸው የተነሳ ያለ ወጣት ወይም ያለች ወጣት ጎላ ያለ ድምጽ ልታሰማ ትችላለች። ለዚህ ነው ሞኒተር የሚባል የሚያስፈልገው። እዚህ ግን ሞኒተር አላስፈልገም። ነገር ግን በሂደቶች ውስጥ ቅድም ደጋግሜ እንደምለው ከሁላችንም እዛ ተዋናያን ብዙ ነን። አማካሪዎች፣ አመካካሪዎች፣ ኤክስፐርቶች፣ ታዛቢዎች፣ ቃለ ጉባኤ ያዦች በጣም ብዙ ነን እዛ ውስጥ ያለን ኤክስፐርቶቻችን፣ እናንተም ጭምር በደጅ እና ያለው ማህበረሰብ በእያንዳንዱ 500 ውስጥ የተለያየን ባለድርሻ አካላት ነው። እዚህ ውስጥ እንግዲህ ዋናዎቹ ደግሞ ተመካካሪዎቹ ናቸው። በዚህ ሁሉ ሂደት ውስጥ የሚነሱ የተወሰኑ ሰጣ ገባዎች ሂደቱ እንደተዳከመ ወይም ደግሞ ሂደቱ መጨረሻው ውጤቱ እንደማያምር አድርጎ መገመት በጭራሽ ተገቢ አይደለም። ስለዚህ ሁልጊዜም እንደምንለው 8 አጀንዳዎች ላይ ነን። በተወሰኑት ላይ በእርግጠኝነት ጥሩ ምክረ ሀሳብ ይዘን እንቀርባለን የሚል ተስፋ አለኝ። ቢቻል በአብዛኞቹ ላይ ወይም ቢቻል በሁሉም አለበዛ የተወሰኑት ሊያድሩ ይችላሉ፣ የተወሰኑት ደግሞ በሌላ አፈታት ሊፈቱ ይችላሉ። ሁሉንም ግን 8ቱንም የግድ ጨርሰን እንወጣለን የሚል አይደለም። አንዳንዶቹ ጊዜ ይፈጃሉ። አንዳንዶቹ የእናንተን ወደፊት ተዋጽኦ ይፈልጋሉ። ምናልባት ወደ ትውልድም ሊሻገሩ የሚችሉ ጥያቄዎች ሊኖሩ ይችላሉ። ይሄ በዳያሎግ ውስጥ ያለ ነገር ነው። ስለዚህ ሁልጊዜ እንደምለው ዳያሎግ ይጀመራል እንጂ እንደዚህ ማግስቱ የሚያልቅ ነገር አይደለም። ባለፈው ምሳሌ ስለሰጠኋችሁ ወደዚያ አልሄድም። ስለዚህ ኮሚሽኑ መተማመኛ መልእክቱ ጥሩ ጀምረናል። በእግዚአብሔር ፈቃድ ጥሩ እየሄድን ነው። 1 ወር ፈጅተናል እና እንደ እግዚአብሔር ፈቃድ እንግዲህ በቀጣዮቹ 1 እና 2 ሳምንት ውስጥ ስራዎቻችንን እናገባድዳለን የሚል ተስፋ አለኝ። የምናገባድደው ከ4000ዎቹ ጋር ነው። ከዚያ በኋላ ደግሞ ትልቅ ስራ አለ። እነኚህን የመጡትን 4000 ሀሳቦች
በሚገባ አጠናቅሮ ለተግባሪው አካል መላክና ከዚያ በኋላ ደግሞ ምንድነው መተግበር አለመተግበራቸውን በየደረጃው እየተከታተሉ ለህዝቦቻችን ይህን ያህል ለደከሙት ህዝቦቻችን ማሳወቅ ይሆናል። ምናልባት ከ2-3 ቀን በኋላ ደግሞ ስንገናኝ ብዙ ገፍተን ብዙ ደስ የሚሉ ምክረ ሀሳቦች ላይ ደርሰን ለእናንተም ለማብሰር እንችል ይሆናል ብዬ ተስፋ አረጋለሁ። ስላዳመጣችሁኝ ውጭም ሆናችሁ በሀገርም ውስጥ ያላችሁ በሙሉ እንደው በትህትና ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ። ወደ ዜናው ተመልሰናል። ወደ ጫካ የወጣ ነው ምክክር ባለመኖር ነው ሲሉ ካፒቴን ማስረሻ ሰጤ ተናገሩ። የሰላም አማራጭን አማራጭ በመቀበል ሰላማዊ መንገድን የመረጡት ካፒቴን ማስረሻ ሰጤ ስለ ሀገራዊ ምክክሩ ሂደት ሀሳባቸውን ሰጥተዋል። በኢትዮጵያ ሀገራዊ ምክክር ኮሚሽንም እየተሳተፉ የሚገኙት ካፒቴኑ ምክክር ለአንዲት ሀገር አስፈላጊ መሆኑን ገልጸዋል። የተጀመረው ሀገራዊ የምክክር ሂደት አካታች፣ ፍትሐዊና ገለልተኛ መሆኑንም ተናግረዋል። ወደ ጫካ የወጣ ነው ምክክር ባለመኖሩ ነው ያሉት ካፒቴን ማስረሻ የእኔ ቁስል የሁሉም ኢትዮጵያዊ ቁስል ነው ብሎ መነጋገር ባለመቻሉ የትጥቅ ትግልን አማራጭ አድርገው እንደነበር አንስተዋል። በትጥቅ ትግል የህዝብን መከራ ማራዘም ብቻ እንጂ ጥቅም የለውም የሚል አቋምም አንጸባርቀዋል። ፍላጎታቸው መነጋገር ብቻ ስለነበር ከመንግስት ጋር ድርድር በማድረግ የሰላም አማራጭ መቀበላቸውን ገልጸዋል። የኢትዮጵያ ታሪካዊ ጠላቶች እንድንከፋፈል አድርገውናል ነው ያሉት። ታጣቂዎች በህዝብ ጥያቄ ስም የራሳቸውን ጥቅም እንደሚያፈሩም ተናግረዋል። ሀገር የምትመሰረተው በምክክር መሆኑንም አስምረውበታል። የሲዳማ ክልል የኤነርጂና የንጹህ መጠጥ ውሃ ሽፋንን 69.1 በመቶ ማድረሱ ተገለጸ። በ2018 በጀት ዓመት በኢነርጂና ውሃ ዘርፍ በክልሉ በመንግስትና መንግስታዊ ያልሆኑ ድርጅቶች ተቀናጅተው በሰሩት ስራ በገጠርና በከተማ የሚኖረው ማህበረሰብ 69.1 በመቶ የኤነርጂና የንጹህ ውሃ ተጠቃሚ ማድረግ መቻሉን የክልሉ መንግስት ለኤንቢሲ ኢትዮጵያ ገልጿል። ከውጪ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካ የቀረበውን ሐማስን ትጥቅ የማስፈታት እቅድ ውድቅ አደረጉ። ጠቅላይ ሚኒስትሩ ሐማስ በትክክለኛው መንገድ ትጥቁን ሳይፈታ የእስራኤል ጦር ከጋዛ አይወጣም ብለዋል። ኔታንያሁ በካቢኔ ስብሰባ ላይ እስራኤል የ15 ነጥቡን ሰነድ አትቀበልም የሚል መግለጫ ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ የወደመችውን ጋዛን መልሶ ለመገንባት የሰላም ቦርድ የሚል ዓለም አቀፍ ኃይል ማቋቋማቸው ይታወሳል። ትራምፕ ሐምሌ 30 2026 እንደ አውሮፓውያኑ አቆጣጠር የወጣውን ፍኖተ ካርታ ታሪካዊ ስምምነትና ትልቅ የስኬት ምዕራፍ ሲሉ ወዲያውኑ አወድሰውት ነበር። አሁን ላይ ኔታንያሁ እቅዱን ላለመቀበል ያሳዩት አዝማሚያ ከወዳጃቸው ትራምፕ ጋር እሰጥ አገባ ውስጥ እንዳስገባቸውም ተሰግቷል። ግሪንላንድ አስፈላጊውን የመንግስት ፍቃድ ሳያገኝ የነዳጅ ቁፋሮ መሳሪያዎችን ወደ ደሴቱ ባስገባውና ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ትስስር ባለው የነዳጅ ኩባንያ ላይ ጠንካራ ማስጠንቀቂያ አስተላለፈች። ቴሌግራፍ እንደዘገበውም የህጋዊ ፍቃድ ማረጋገጫ ሳይኖረው ባለፈው ወር በደሴቷ ምስራቃዊ የባህር ዳርቻ ላይ ለታቀደው የነዳጅ ፍለጋ ቁፋሮ የሚሆኑ መሳሪያዎች ወደ ደሴቲቷ ይዞ መግባቱን ይፋ ያደረገው የግሪንላንድ ጂኦሎጂና ማዕድን መስሪያ ቤት ነው። የፕሮጀክቱ ባለቤት ባለፈው ዓመት የተቋቋመውና መቀመጫውን ቴክሳስ ያደረገው ግሪንላንድ ኤነርጂ የተሰኘው ኩባንያ ሲሆን ኩባንያው በጄምስን ላንድ ክልል እስከ $1 ትሪሊዮን የሚገመት ድፍድፍ ነዳጅ ሊኖር እንደሚችል የገለጸ ሲሆን ለፍለጋ ፕሮጀክቱ የገንዘብ ድጋፍ በማድረጉ የፕሮጀክቱን አብዛኛውን ድርሻ ወስዷል። ነዋሪዎቹ የቁፋሮ መሳሪያዎች ወደ ደሴቱ መግባታቸውን ከተናገሩ ከጥቂት ቀናት በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሄሎ ግሪንላንድ በሚል መግለጫ ትሩዝ ማህበራዊ ገጻቸው ላይ የሰው ሰራሽ አስተውሎት ምስል በመጠቀም የተሰራና የነዋሪዎቹን መንደር ሲቃኙ የሚያሳይ ምስል አሰራጭተው ነበረ። ይህ ውዝግብ የተነሳው አሜሪካ በግሪንላንድ ላይ ባላት ፍላጎት እንደገና ማንሰራራቱን ተከትሎ ነው። ትራምፕ በጥር 2025 እንደ አውሮፓውያኑ አቆጣጠር አሜሪካ ደሴቲቱን ለብሔራዊ ደህንነት ዓላማ እንደምትፈልገው በመግለጽ ግሪንላንድን በቁጥጥር ስር ለማዋል የጦር ኃይል ከመጠቀም እንደማይቆጠቡ በመናገራቸው የዓለም አቀፍ ትችት ሰለባ ሆነው ነበር። ግሪንላንድ ከአሜሪካ ጋር የኔቶ አባል በሆነችው በዴንማርክ ግዛት ስር ያለች ራሷን የምታስተዳድር ደሴት ነች። ዘገባው የአናዶሉ ነው።
ሩሲያ በዩክሬን ኦዴሳ ከተማ ላይ በ200 ሚሳኤልና ድሮን የታገዘ ጥቃት መፈጸሟ ተገለጸ። ሩሲያ በኦዴሳና አካባቢዋ ባደረገችው ጥቃት 8 ሰዎች መጎዳታቸውን ዩክሬን ይታወቅልኝ ብላለች። የኦዴሳ ወደቦች ለዩክሬን ግዙፍ የግብርና ምርቶች ኤክስፖርት ዋናው የደም ስር መሆናቸው ይታወቃል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንደተናገሩት በኃይል አቅርቦትና በኦዴሳ ወደቦች ላይ ያተኮረው ይህ ጥቃት የዓለምን የምግብ አቅርቦት ለማስተጓጎል ሆን ተብሎ የተደረገ እርምጃ ነው ብለዋል። ዜሌንስኪ አክለውም ሩሲያ በአንድ ከተማ ወይም ማህበረሰብ ላይ ብቻ ያልተወሰነ የባለስቲክ ሽብር መቀጠሏን ገፍታበታለች ሲሉም ጥቃቱን ኮንነዋል። የሩሲያ ኃይሎች ባለፈው አንድ ሳምንት ብቻ 56 ባለስቲክ ሚሳኤሎችን ጨምሮ ከ1560 በላይ ድሮኖችን እንዲሁም 1540 የአየር ላይ ቦምቦችን ወደ ዩክሬን መተኮሳቸውን የኪየቭ ባለስልጣናት ተናግረዋል። ቴሌግራፍና ሳና ኒውስ የዘገቡት ነው። ሁቲዎች ዓለም አቀፍ እውቅና ባለው የየመን መንግስት ይዞታዎች ላይ የሚሳኤል ጥቃት አደረሱ። ሁቲዎች ሳውዲ አረቢያ ትንኮሳዋን ካላቆመች በቀይ ባህርና አካባቢው ላይ ጥቃታችን ይበረታል በሚል ዝተዋል። በሪያዱ አራምኮ የነዳጅ ጣቢያ ላይ የተሰነዘረው ጥቃት የትም መድረስ እንደምንችል ማሳያ ነው ብለዋል። አዲሱ ጥቃት የየመንን ፖለቲካ ጫና ውስጥ ከማስገባት ባሻገር ቀይ ባህር ላይ አሉታዊ ውጤት እያስመዘገበ ነው ተብሏል። የአብሮነት ቆይታችሁን ከኤንቢሲ እኩለ ቀን ዜና ጋር ስላደረጋችሁ እጅግ ደስ ይለናል። የቢዝነስና የስፖርት መረጃዎች ቀጥለው ወደ እናንተ ይደርሳሉ። ዜናዎቹን በመምራት ኤርሚያስ ፍቅሬ ቆይታ አደረግኩኝ። መልካም ጊዜ እየተመኘው ከወዲሁ ተሰናብቻለሁ። ክቡራን ተመልካቾች እንደምንቆያችሁ፣ አሁን የሀገር ውስጥና የውጭ የቢዝነስ መረጃዎች ወደ እናንተ የሚደርሱበት ሰዓት ላይ የምንገኘው። መረጃዎቹን በማጋራት ሰላም ይልማ ቆይታ አደርጋለሁ። በቅድሚያ አጫጭር የሀገር ውስጥ ቢዝነስ መረጃዎችን እናስቀድም። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ባለፈው አንድ ዓመት ብቻ 5.6 ቢሊዮን ዶላር የሚያወጣ ወርቅ ወደ ውጭ ገበያ መላክ መቻሏን ገለጹ። ጠቅላይ ሚኒስትር አብይ አህመድ ከኦቤን ጋር ቆይታ ባደረጉበት ወቅት በኢትዮጵያ እየተመዘገበ ያለውን የኢኮኖሚ እድገት ከለውጡ በፊት ከነበረው የሀብት ብክነት ጋር በማነጻጸር መልእክት አስተላልፈዋል። በዚህም ኢትዮጵያ በቅርቡ በወርቅ ወጪ ንግድ ላይ ያስመዘገበችው ስኬት እንደማሳያ አንስተዋል። ባለፈው አንድ ዓመት ብቻ 5.6 ቢሊዮን ዶላር የሚያወጣ ወርቅ ወደ ውጭ ገበያ መላክ መቻሉን ገልጸዋል። ይህ አሃዝ ከለውጡ በፊት ከነበሩት 27 ዓመታት ውስጥ ወደ ውጭ ከተላከው 3.6 ቢሊዮን ዶላር የተሻለ መሆኑን ተናግረዋል። ይህ እውነታ የሚያሳየው አዲስ ወርቅ ተገኝቶ ሳይሆን ሀብቱ ቀድሞውንም ቢሆን በግለሰቦች ሲዘረፍ መቆየቱን የሚያሳይ ነው ብለዋል። 693 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በቁጥጥር ስር ዋሉ። የጉምሩክ ኮሚሽን ከሐምሌ 23 እስከ ሐምሌ 29 2018 ዓ.ም ባደረገው ክትትል 648.4 ሚሊዮን ብር የገቢ ኮንትሮባንድ እቃዎችና 44.6 ሚሊዮን ብር የወጪ በድምሩ 693 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በተለያዩ ቅርንጫፍ ጽሕፈት ቤቶች መያዙን ገልጿል። በቁጥጥር ስር ከዋሉት የኮንትሮባንድ እቃዎች መካከል አዳዲስና ልባስ ጨርቆች፣ ኤሌክትሮኒክስ፣ የግብርና ምርቶች፣ የተሽከርካሪ መለዋወጫ፣ የመዋቢያ እቃዎች፣ አደንዛዥ እጾች፣ መድኃኒት፣ ማዕድናት፣ ነዳጅ፣ የቁም እንስሳትና የውጭ ሀገር ገንዘቦች ይገኙበታል። በተጠቀሰው የጊዜ ገደብ የገቢና የውጭ ኮንትሮባንድን በመቆጣጠር አዋሽ፣ ድሬዳዋና ጅግጅጋ ጉምሩክ ቅርንጫፍ ጽሕፈት ቤቶች ቀዳሚውን ስፍራ ይዘዋል። የጉምሩክ ኮሚሽን ባከናወነው ክትትል ህብረተሰቡ ከፍተኛ ትብብር ማድረጉ የተገለጸ ሲሆን በፍተሻ በጥቆማና በበረራ ከተያዙ የኮንትሮባንድ እቃዎች በተጨማሪ ሲያዘዋውሩ የተገኙ 30 ተጠርጣሪዎችና 17 ተሽከርካሪዎችን በቁጥጥር ስር መዋላቸው
ተጠቁሟል። የኢትዮጵያ የስንዴ ምርታማነት እድገት የአፍሪካን የምግብ ሉዓላዊነት ማረጋገጥ የሚያስችል ተምሳሌታዊ ተሞክሮ መሆኑን የቀድሞ የአፍሪካ ህብረት የግብርና የገጠር ልማት የብሉ ኢኮኖሚና ዘላቂ አካባቢ ጉዳዮች ኮሚሽነር ጆሴፍ ሊዮኔል ኮሪያ ሳኩ ገለጹ። የአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነትም የአህጉሪቱን የእርስ በርስ ንግድ በማሳደግ የምግብ ሉዓላዊነትን ለማጠናከር ረሃብንና ድህነትን ለመቀነስ ከፍተኛ ሚና እንዳለው ገልጸዋል። አፍሪካ ሙሉ በሙሉ በውጭ እርዳታ ላይ ከመመስረት ይልቅ የራሷን ሀብትና አቅም በመጠቀም ፕሮጀክቶችን በውጤታማነት ማከናወን እንደሚገባትም አስረድተዋል። የኢትዮጵያ ግብርና ምርታማነትና የአካባቢ ጥበቃ ስኬቶች ለአፍሪካ የእድገት ተስፋ ተምሳሌት መሆናቸውን አስረድተዋል። በተለይም በበጋ መስኖና በተለያዩ የመኸር ወቅቶች የስንዴ ምርታማነትን በማሳደግ ከውጭ ምርት ጥገኝነት በመላቀቅ ለውጭ ንግድ የሚተርፍ አቅም መገንባቷ የሚደነቅ ተግባር መሆኑን ገልጸዋል። ከውጭ ወደ ያዝነው የቢዝነስ መረጃ አለፍን። የዩናይትድ ኪንግደም የቤት ዋጋ እድገት በዝቅተኛ መጠን ቅናሽ ማሳየቱ እየተገለጸ ነው። ዓመታዊ የዩኬ የቤት ዋጋ እድገት ከህዳር 2023 ጀምሮ እስከ ሐምሌ 26 ወር ሲታይ በዝቅተኛ ተመን መቀነሱ ተነግሯል። ይህ የሆነው የንብረት ዋጋ ላይ በስፋት ለውጥ ባለመታየቱ ነው ተብሏል። አማካኝ ዋጋው ከአንድ ዓመት በፊት ከነበረው በ0.1 በመቶ ከፍ ማለቱ የተገለጸ ሲሆን ወርሃዊ እድገቱ በሰኔ ወር ከነበረው በ0.2 በመቶ ጭማሪ ማሳየቱ ተገልጿል። ይህም ዝቅተኛ መጠን ነው ተብሏል። አማካኝ የቤቶች ዋጋ ለ2 ዓመታት ያህል አንጻራዊ ሁኔታ የተረጋጋ ሆኖ የቆየ ሲሆን ከህዳር 24 በ0.5 በመቶም ከፍ ብሏል። የቤት ዋጋና የገበያ እንቅስቃሴው በቀሪው ዓመታትም በአንጻራዊነት የተረጋጋ ሆኖ እንደሚቀጥል ተጠቁሟል። ክቡራን ተመልካቾች ለሰዓቱ ያስኳቸው የቢዝነስ መረጃዎች እነዚህን ይመስሉ ነበር። በቆይታችሁ የሀገር ውስጥና የውጭ ቢዝነስ መረጃዎችን አጋሯችሁ። መረጃዎቹን በማድረስ ደግሞ ሰላም ይልማ ቆይታ አደረኩኝ። መልካም ቆይታ ይሆንላችሁ። ጤና ይስጥልን ክቡራን ተመልካቾች እንዴት ቆይታችኋል? የቀን ስፖርታዊ መረጃዎችን የምትከታተሉበት ሰዓት ላይ ደርሳችኋል። መረጃዎቹን እያጋሯችሁ ቆይታ ማድረገው ዘሪሁን አበባው ነኝ። ሀገሩ ስፖርታዊ መረጃችን እንጀምራለን። በአሜሪካ ኦሪገን ሲካሄድ የቆየው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ተጠናቀቀ። ኢትዮጵያ በውድድሩ 2 ወርቅ፣ 3 የብርና 1 የናስ ሜዳሊያዎችን በማሳካት ከዓለም 5ኛ ከአፍሪካ ደግሞ 2ኛ ደረጃን ይዛ አጠናቃለች። ትላንት በተካሄዱ የፍጻሜ ውድድሮች በሴቶች 1500 ሜትር ኢትዮጵያን ወክሎ የተሳተፉ አትሌት ኤልሳቤጥ አማረና አትሌት አረጋዊን ካላዩ ሜዳሊያ ሰንጠረዥ ውስጥ መግባት ሳይችሉ ቀርተዋል። በሌላ ውድድር በወንዶች 1500 ሜትር ኢትዮጵያን ወክሎ የተሳተፈው አትሌት ደስታው ታዴ ውድድሩን 12ኛ ደረጃ በመያዝ አጠናቋል። 12 የወርቅ ሜዳሊያዎችን ያስመዘገበችው አሜሪካ ከዓለም አንደኛ ሆና ስታጠናቀቅ ኬንያ በ4 ወርቅ 3 ብርና 4 ነሐስ ከአፍሪካ አንደኛ ከዓለም ሁለተኛ በመሆን ውድድሯን አገባዳለች። በ2024 በፔሩ ሊማ በተካሄደው 20ኛው የዓለም ከ20 ዓመት በታች ሻምፒዮና ኢትዮጵያ 6 የወርቅ 1 የብርና 2 የነሐስ በድምሩ 9 ሜዳሊያዎችን በማሸነፍ ከዓለም ሁለተኛ ደረጃን ይዛ ማጠናቀቋ ይታወሳል። ክቡራን ተመልካቾች ወደ ባህር ማዶ ስፖርታዊ መረጃዎቻችን ተሸጋግረናል። የሴቶች የአፍሪካ ዋንጫ ግማሽ ፍጻሜ ተፋላሚዎች ታወቁ። በአፍሪካ ዋንጫ የሩብ ፍጻሜ መርሃ ግብር አልጄሪያ፣ ሞሮኮ፣ ካሜሮንና ማላዊ ተጋጣሚዎቻቸውን በማሸነፍ ቀጣዩን ዙር መቀላቀላቸውን አረጋግጠዋል። ግማሽ ፍጻሜውን የተቀላቀሉት 4 ሀገራት በ2027 ብራዚል ላይ ለሚስተናገደው የሴቶች ዓለም ዋንጫ ማለፍም ችለዋል። በሩብ ፍጻሜው አልጄሪያ በጎዶሎ ተጫዋች ጨዋታዋን የጨረሰችውን አይቮሪ ኮስትን 2-1 ስታሸንፍ፣ ተመሳሳይ ውጤት በተመዘገበበት ሌላ ጨዋታ ሞሮኮ ደቡብ አፍሪካን ድል አድርጋለች። አስደንጋጭ ውጤት በተመዘገበበት መርሃ ግብር ከዓለም 153ኛ ላይ የምትገኘው ማላዊ ጋናን 2-1 ስታሸንፍ ካሜሮን ናይጄሪያን 1-0 ድል አድርጋለች። የግማሽ ፍጻሜ ጨዋታዎቹ በመጪው ሮብ ሲካሄዱ ሞሮኮ ካሜሮንን፣ ማላዊ ደግሞ አልጄሪያን ይገጥማሉ።
ፈረንሳዩ ተከላካይ ሉካስ ዲኜ ፓሪስ ሰን ዠርመንን ተቀላቀለ። የ33 ዓመቱ የግራ መስመር ተከላካይ ከአስቶን ቪላ ወደ ፒኤስጂ የሚያደርገውን ዝውውር ሲያጠናቀቅ በፓርክ ዴ ፕሪንስ የሚያቆየውን የ3 ዓመት ውል ፈርሟል። በ2022 ኤቨርተንን ለቆ ወደ አስቶን ቪላ የመጣው ዲኝ በእግር ኳስ ሕይወቱ መጀመሪያ ለ3 ዓመታት በፒኤስጂ ቆይታ ማድረጉ ይታወሳል። ይህንንም ተከትሎ ከ8 ዓመታት በኋላ ወደ ቀድሞ ክለቡ ሲመለስ ፒኤስጂ 8.5 ሚሊዮን ፓውንድ የውል ማፍረሻ መክፈሉ ተገልጿል። በ2016 ባርሴሎናን ከመቀላቀሉ አስቀድሞ ለፓሪሱ ክለብ 30 ጨዋታዎችን ማድረጉን ቁጥሮች ይጠቁማሉ። ስንብት ለአስቶን ቪላ ከሞርጋን ሮጀርስ እና ዩሪ ቴሊማንስ በኋላ የተካሄደ የሶስተኛ ወሳኝ ተጫዋቻቸው ስንብት ሆኖ ተመዝግቧል። ኮሞ የቼልሲውን ተከላካይ ትሬቮ ቻሎባን አስፈረመ። የጣሊያኑ ክለብ ከ30 ሚሊዮን ፓውንድ በላይ ወጪ በማድረግ እንግሊዛዊውን ተከላካይ ማስፈረሙን ይፋ አድርጓል። የ27 ዓመቱ ተጫዋች በኮሞ ቤት ለቀጣዮቹ 5 ዓመታት የሚያቆየውን ውል መፈራረሙም ተገልጿል። በቼልሲ ቤት ላለፉት 20 ዓመታት ቆይታ ያደረገው ቻሎባ ኮሞን በመቀላቀሉ ደስተኛ መሆኑን በመግለጽ ብዙ ግብ ያለው ክለብና እያደገ የሚገኝ ፕሮጀክት መሆኑን ተናግሯል። የክለቡ አሰልጣኝ ሴስ ፋብሪጋዝ በበኩሉ የክለቡን ደረጃ ማሻሻል የሚችል መሪ ነው ሲል የገለጸው ሲሆን እኛን ስለመረጠም ደስተኛ ነን ሲል አክሏል። ተጫዋቹ በሰማያዊዎቹ መለያ 151 ጨዋታዎችን ሲያደርግ ኤፍኤ ካፕና ኮንፈረንስ ሊግን ጨምሮ 5 ዋንጫዎችን ማሸነፍ ችሏል። በውሰት ውል እንደ ሃደርስፊልድ፣ ኤፕስዊች፣ ሎሬ እና ክሪስታል ፓላስ ባሉ ቡድኖች ተጫውቶ ማሳለፉም ይታወሳል። በመጨረሻም ሴኔጋላዊ አማካኝ ኢድሪሳ ጋና ጌ የሳውዲውን ዲሪያን መቀላቀሉ ተዘገበ። የ36 ዓመቱ ተጫዋች ከኤቨርተን ጋር ያለው ውል ባሳለፍነው ወር መጠናቀቁ ሲታወስ አዲስ አዳጊው የሳውዲ ክለብ ዲሪያ ቀጣይ ማረፊያው መሆኑ ታውቋል። የሳውዲው ክለብ ከዚህ ቀደም የኮንጎን አምበል ቻርለስ ምቤማና ቦስኒያውን ግብ ጠባቂ ኒኮላ ቫሲሊሂን ማስፈረሙ ይታወሳል። ክለቡ ጌን ስላስፈረመበት ስምምነት ያለው ነገር ባይኖርም የሀገሪቱ የዜና አውታሮች ለ1 ዓመት ሊራዘም በሚችል የ12 ወራት ቆይታ ክለቡን መቀላቀሉን ዘግበዋል። አማካኙ በሁለት የተለያዩ አጋጣሚዎች ለኤቨርተን ሲጫወት በክለቡም የ7 ዓመታት ቆይታን ማድረግ ችሏል። በፈረንሳይ በነበረው የተጫዋችነት ጊዜ በሊልና ፓሪስ ሰን ዠርሜን ተጫውቶ ማሳለፉም ይታወሳል። ኢድሪሳ ጋናጌ ለሴኔጋል ብሔራዊ ቡድን ከ130 በላይ ጨዋታዎችን ሲያደርግ የአፍሪካ ዋንጫን በ2021 ማሳካቱም የሚታወስ ነው። ክቡራን ተመልካቾች ለቀን ያዝንላችሁ ስፖርታዊ መረጃዎቻችን እስካሁን የተከታተላችኋቸውን ይመስሉ ነበር። ዘሪሁን አቦ ስፖርታዊ ዜናዎችን እያጋሯችሁ ቆይታ አደረግኩኝ። ሰናይ ጊዜ